ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ አርብ ሰኔ 26 2018 ዓ.ም የአርበኛ አበባው ሰለሞን አንደኛ ዓመት መታሰቢያ የህልውና ትግል አሻራና የማይጠፋው የነጻነት ታሪክ። በልጽግና የአማራን የዘር ፍጅት ተባባሪዎች ለማበልጸግ የአርሶ አደሩን የእርሻ መሬት ያለምንም ካሳ ክፍያ እየሸነሸነ እያደለ ይገኛል። የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋም ሰራተኞች ጋር ውይይት አካሄደ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአርበኛ አበባው ሰለሞን አንደኛ ዓመት መታሰቢያ የህልውና ትግል አሻራና የማይጠፋው የነጻነት ታሪክ። የአማራን ህዝብ ህልውና ለማረጋገጥና ጠላትን በትጥቅ ትግል ድል ለማድረግ በተካሄደ መራራ የምድር ላይ ተጋድሎ ውስጥ ስማቸው በወርቅ ቀለም ከሚጻፉ ግንባር ቀደም የጦር መሪዎች መካከል አንደኛው አርበኛ አበባው ሰለሞን ነው። የቀድሞው የሸዋ ጠቅላይ ግዛት እዝ ከፍተኛ ወታደራዊ አመራር የነበረው አርበኛ አበባው በትጥቅ ትግል ታሪክ ውስጥ ታላቅ ስልታዊ አሻራ ጥሎ ያለፈ እውነተኛ የህዝብ አለኝታ ነው። አርበኛ አበባው ሰለሞን በየቀጠናው ተበታትነው የነበሩ ብርጌዶችንና ክፍለ ጦሮችን በማቀናጀትና በአንድ ወታደራዊ እዝ ስር በማሰባሰብ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝን በጽኑ መሰረት ላይ ካቆሙት ቀዳሚ የጦር ስልት አዋቂ አንዱ ነበር። በትጥቅ ትግሉ ውስጥ ወታደራዊ ዲሲፕሊን፣ የወንድማማችነትና የአንድነት መንፈስ እንዲሰፍን በሁሉም የሸዋ ጠቅላይ ግዛት አውራጃዎችና የጦር ግንባሮች እየተዘዋወረ የህዝቡንና የሰራዊቱን የፖለቲካ ወታደራዊ ንቃትና ዝግጁነት በማሳደግ ረገድ የማይተካ ሚናም ተጫውተዋል። በተለይም አማራ ለጋራ ህልውና በጋራ እንዲቆም ከፍተኛ ጥረት ያደረገው የጀግና በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በራስ አበበ አረጋይ የትውልድ ቀዬ ሞረትና ጅሩ የጀግናው መታሰቢያ በደመቀ ሁኔታም ተከብሮ ውሏል። ከሁሉም በላይ ወጣቱን የህብረተሰቡ ክፍል በደፈጣ ውጊያውና በትጥቅ ትግል ስልቶች በማደራጀት ለአማራ ህዝብ ነጻነትና ክብር ግንባር ቀደም ተዋጊ ሆኖ እንዲሰለፍ በአካልም ሆነ በስነ ልቦና በማሰልጠን ለነጻነት የሚጋደል ቆራጥና ታዋቂ ትውልድ በመቅረጽ በኩል ግንባር ቀደም መሐንዲስም ነበር። ለቆመለት የትጥቅ ትግል ዓላማና በተሰለፈበት ህዝብ ህልውና ቀን ከሌት በዱር በገደሉ ሳይታክት የደከመው አርበኛ አበባው ሰለሞን አማራን በጦር ሜዳ ድል ለማውጣት ለተጓዘበት የእውነተኛ ጉዞ ላይም እጅግ አሳዛኝ ክስተት ገጥሞት በጀርባው በተተኮሰ የከዳተኞች ጥይት ሰኔ 24 ቀን 2017 ዓ.ም ውድ ህይወቱን በጦር ሜዳ ሰማዕትነት አሳልፎ ሰጥቷል። ይህንን ዕለት የሸዋ ጠቅላይ ግዛት አሳምነው እዝ ሲያከብር ጀግናው የተሰዋበትን ቅዱስ የትጥቅ ትግል ዓላማና ወታደራዊ ግብ ከእቅዱ ለማድረስ ቃል ኪዳን የማደሻና ክንድ የማጠንከሪያ መንገድም ጭምር በማድረግ ነው። ዛሬ እሱ በሰማዕትነት ያለፈበትን አንደኛ ዓመት ስንዘክር እርሱ የጀመረውን ቅዱስ የነጻነት ተጋድሎ እስከ መጨረሻው ድል ድረስ ለማስቀጠልም ቃላችንን በአንድነትና በጦርነት ወኔ በማደስም ጭምር ነውም ተብሏል። ድል ለአማራ ፋኖ። በልጽግና የአማራን የዘር ፍጅት ተባባሪዎች ለማበልጸግ የአርሶ አደሩን የእርሻ መሬት ያለምንም ካሳ ክፍያ እየሸነሸነ እያደለ ይገኛል።
አገዛዙ እንደ ፕሮጀክት ይዞት አማራን በሀብት ንብረቱ እንዳያዝ፣ እንዲደህይ፣ እንዲፈናቀል በህይወት የመኖር መብቱ ተነፍጎት እየተጨፈጨፈ በሚገኝበት በዚህ ጊዜ የዚህ ፕሮጀክት ተባባሪና ግብረ አበር ለሆኑት ጥቁር አማራ ፖሊሶችና ሚሊሻዎች በሰሜን ወሎ አስተዳደር ዞን ስር የሚገኙ ላሊበላ ከተማ፣ ላስታ ወረዳና ቡግና ወረዳ ላይ የአርሶ አደሩን መሬት ያለምንም ካሳ ክፍያ በጉልበት በመቀማት በመሸንሸንና በመስጠት ላይ ይገኛል። የላሊበላ ከተማ አስተዳደር ከንቲባ ኮሚቴዎች ልዩ ቦታው እሪ በከንቱ ላይ የሚገኘውን ጥብቅ የማህበረሰብ ደን ለከተማ አስተዳደሩ ፖሊሶች እንዲሰጡ ውሳኔ ያሳረፉ ሲሆን የፖሊስ አመራሩና አባላቱም ደኑ ለጨረታ ወጥቶ እንዲሸጥና ገቢውንም እንደሚከፋፈሉ ውሳኔ ላይ መድረሳቸውም ታውቋል። ላስታ ወረዳ ላይ የወረዳው መሬት አስተዳደር ኃላፊ አቶ ዳንኤል የተባለው ግለሰብ ልዩ ቦታው ሲሞኖ ከወንዝ ወዲህና ማዶ መለስ የሚገኙትን የአርሶ አደሮችን የእርሻ መሬት የይዞታ ማረጋገጫ ደብተር በጉልበት በመቀማት ያለምንም የካሳ ክፍያ ከከተማ ልማት ባለሙያዎች በመመደብ ተለክቶና ተሸንሽኖ ያለቀ ሲሆን ለወረዳው ሚኒሻዎችም ፖሊሶችና የብልጽግና ካድሬዎች ለመስጠትም እንደተዘጋጀ ተደርሶበታል። ቡግና ወረዳ አይና ኢየሱስ ከተማና ዙሪያው ላይ ከእንስሳት ማድለቢያው በስተግራ ወይም ካቶ ገናን ቤት በስተቀኝ በኩል ከወርቄ ጣውላ ቤት ፊት ለፊት ወንጠፍቶ ከመድኃኔ ዓለም ቤተክርስቲያን መሰረት ድንጋይ ፊት ለፊት ወደ ታች ወንጠፍቶ ፈንታ ጎሚስታ አካባቢ የሚገኙ መሬቶችን በጨረታ ለሽያጭ የቀረበ መሆናቸውንና ከኢዮብና ዘርጋው መታሰቢያ አጠቃላይ ሁለተኛ ደረጃ ትምህርት ቤት በስተጀርባ ወደ ታች የአርሶ አደሮችን የእርሻ መሬት በመቀማት አገዛዙ ብልጽግና ለወረዳው ሚሊሻና ፖሊሶች መስጠቱ ተደርሶበታል። በመጨረሻም ከማህበረሰቡና አርሶ አደሮች ብልጽግና በዝርፊያ ተወስደው ለጨረታ የቀረቡ መሬቶችና ጥብቅ የማህበረሰብ ደን እንዲሁም ተሸነሸነውን ያለምንም ካሳ ክፍያ የተሰጡ ቦታዎች ማንኛውም ማህበረሰብ ጨረታው ላይ እንዳይሳተፍና እንዳይገዛ ተሸንሽነው የተሰጡ ቦታዎችን ማህበረሰቡ ገዝቶ እንዳይገኝ ሰኔ 14 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ሳምነው ኮር ጥብቅ መልእክቱን አስተላልፏል ሲል የኮሩ ህዝብ ግንኙነት መምሪያ መረጃውን አድርሶናል። የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋም ሰራተኞች ጋር ውይይት አካሄደ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በተጉለትና ቡልጋ አውራጃ ከሚገኙ የአገልግሎት ሰጪ ተቋም ሰራተኞች ጋር በወቅታዊ የትግል ሁኔታና በአገልግሎት አሰጣጥ ዙሪያ ላይ ውይይትም አድርገዋል። በውይይቱ የክፍለ ጦሩ ሰብሳቢ ፋኖ አምባቸው ጌጤ ክፍለ ጦሩ ህዝባዊነቱን ለማረጋገጥና ቀጣይ አሰራራችንን ለማዘመን ህዝባችንንና የህዝብ አገልግሎት ሰጪ ተቋማትንም ማወያየትና ሐሳብ መቀበልም አስፈላጊ በመሆኑ የእናንተ ሐሳብ ለተቋማችን ግብአት ያሉ ሲሆን አክሎ ማገዛዙ በሁሉም ነገር የወደቀ በመሆኑና የአማራን ህዝብ በሚችለው ያህል ተበቅሎ ቀጣይ የሞት ቀኑን የሚጠብቅበት እንጂ ህዝባዊ ቅቡልነት ማጣቱንና በፋኖ ውጊያ መሸነፉንም በብዙ መንገድም አረጋግጧል ብለዋል። የተቋማት ሰራተኞችን በአስተያየታቸው በትምህርት በጤናና በግብርና ሙያ ዘርፍ ትግሉን እንደሚደግፉና ተግተው ህዝባቸውን እንደሚያገለግሉም አረጋግጠው ለ2019 ዓ.ም ለትግሉ አስፈላጊውን ድጋፍ ለማድረግና ለዘርፉ በሚጠበቁ ተግባር ሁሉ ዝግጁ መሆናቸውንም ገልጸዋል። የክፍለ ጦሩ ህዝብ አስተዳደር ኃላፊ በበኩላቸው ተቋማችን ከጊዜ ወደ ጊዜ አሰራሮችን እያዘመነና የህዝብን ደህንነትን በመጠበቅ ጉዞውን እያፋጠነ መሆኑን ጠቅሰው መላው ህዝባችንና የህዝብ አገልግሎት ሰጪ ተቋማትም ለቀጣዩ ስር ነቀል ለውጥ ራሱን ዝግጁ እንዲያደርግ ያለ ሲሆን የህዝብ አገልግሎት ሰጪ ተቋማትንም ነጎድጓድ ክፍለ ጦር እያደረገ ያለው የማወያየትና የችግር ፈችነት ሚናም አመስግነው ውይይቱም ተጠናቀዋል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።